ስንት ሱራ ነው ያለው? 114 ብዙ ነው። እያንዳንዱ በአጭር ባጭሩ ስለምንድን ነው የሚለውን ነገር ትነግረኛለህ ብዬ ነበር፣ ግን ብዙ ነው። ተው ችግር የለም። እያንዳንዱ ሱራ የተሰየመው ስያሜዎቹ ከአላህ ስብሐነ ወተዓላ ዘንድ ናቸው። በቁርአን ላይ አንዲትም ሀሳብ ወይንም ሆነ ቃል ምንም ከፍጥረታት የሆነ የለም። ሁሉም ከፈጣሪ ከአላህ ስብሐነ ወተዓላ ዘንድ ነው። እነዚያም ስራዎች የሚሰየሙት በውስጡ ባለው መልእክት ነው። በውስጡ ባለው መልእክት ከመጀመሪያው ስትነሳ ሱረቱል ፋቲሓ የመክፈቻዋ ምዕራፍ سميت بسورة الفاتحة لأن الصلاة يفتتح بها، ولذلك قال النبي صلى الله عليه وسلم لا صلاة لمن لم يقرأ بفاتحة الكتاب. سورة الفاتحة مكفتشوا مئراف تبارك شبات مكنيات من دلهم صلاة متجمر بتنا مكفت بات برسول صلى الله عليه وسلم حديث لا يمنعوا بصلاة لا سورة الفاتحة ديالك الراسو صلاة يلوم جو تراكو هي شارل قتلوا ما نقتل سورة البقرة يلاميتو مئراف إلى የላሚቱ ምዕራፍ ቀጥሎ ምን ይላል? አልዕምራን የዕምራን ቤተሰቦች ምዕራፍ ይላል። ይህን ለምን ተሰየመ የሚለውን እንመጣበታለን። ቀጥሎ ምን ይላል? ሱረቱ ኒሳ የሴቶች ምዕራፍ። ቀጥሎ ምን ይላል? ሱረቱል ማኢዳ የማዕዱ ምዕራፍ ይላል። እስኪ የተወሰኑትን ምክንያቶቻቸውን መሰየማቸውን ልንገራቸው። ሱረቱል በቀራ ሁለተኛው የላሚቱ ምዕራፍ። አሁን የላሚቱ ምዕራፍ ሲባል ሰው ምን አገናኘው ከላም ጋር? በውስጡ ከላም ጋር የተያያዘ ታሪክ ስላለው ነው። በደንብ አዳምጡ። አምላክ አላህ ሱብሓነሁ ወተዓላ ምዕራፎችን ዝም ብሎ በከንቱ አይሰይምም። ምክንያት አለው፣ ከበስተጀርባው ትልቅ ጥበብ አለው። የላሚቱ ምዕራፍ ተብሎ ለምን ተሰየመ? በሱረቱል በቀራ ላይ ሙሳና እስራኤላውያኖች ህዝቦቹ ታሪካቸው ተገልጿል። እንደምታውቁት እስራኤላውያኖች በመካከላቸው ከዕለታት አንድ ቀን አንድን ባለጸጋ ይገድላሉ። ያንንም ገንዘቡን ለመከፋፈል አስበው ማለት ነው። ይህም ባለጸጋ ይገድሉትና ግን ደበቁ። ማን እንደገደለው አንናገርም አሉ፣ ጸጋውን ለመከፋፈል። ሁላቸውም ሸመጠጡ ካሉ ምርመራ በሚደረግ ጊዜ ሁሉም በቃ አልገደልም አሉ። ይሄ በተካደ ጊዜ እስራኤላውያኖች ወደ ማን ጋር ሄዱ? ወደ ሙሳ ጋር ሄዱ። ሙሳ ከአምላኩ ጋር ስለሚገናኝ አምላክ ደግሞ ሁሉን ስለሚያውቅ ከእርሱ ሊደበቅ ስለማይችል ገዳይ ሙሳን እንጠይቀውና ጌታውን ጠይቆ ማን እንደሆነ ገዳዩ ያውጣልን ተባለ። ከዚያ በኋላ ህዝቦቹ ወደ ሙሳ ጋር ተሰብስበው ሄዱ። ሙሳ ሆይ በመካከላችን አንድን ባለጸጋ ገድለናል። ያ ሰው ግን ማን እንደሆነ ሁላችንም ደብቀናል። እባክህን ጌታህን አላህን ጠይቀውና ማን እንደሆነ ያ ሰው ይንገረን ተባብለው ጠየቁት። ከዚያ ሙሳም አላህን ጠየቀ። ከዚያም አላህ ሱብሓነሁ ወተዓላ ምን አለ? ያን ሰው እንድታገኙት ዘንድ ላምን እረዱ አላቸው፣ ወይፈንን እረዱ አላቸው። ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ ያዛችኋል ያን ሰው እንድታገኙ ዘንድ አላቸው። ምን የሚያገናኘው ነገር አለ ብለው ተወዛገቡ እነዚህ ሰዎች። ቃል አተተኺዙና ሁዝዋ የማላገጫ አድርገህ መሳለቂያ አድርገህ እያስከን ነው ሙሳ። ምን አገናኘው? እኛ ያለ ሰውየውን ንገረን ጠይቃ ለምን ወይፈን ረዱ የምትልን ለምንድን ነው አሉት። ያለባቸው ሚስጥር አለ አላህ ሱብሓነሁ ወተዓላ ለምን ረዱ እንዳላቸው። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን፣ እኔ በእናንተ ተሳላቂ ከመሆን በአላህ እጠበቃለሁኝ እንዲህ አይነት ማህይመንነትን ነገር ከማድረግ እርሱ ያለኝን ብቻ ነው የምነግራችሁ አላቸው ሙሳ። እንደምንም ብለው ብዙ ምክንያቶችን ተደርድሮ ስራው ላይ ያለውን ታውቃላችሁ። መጨረሻ ላይ አረዱ ላሟን። ካረዱ በኋላ ላሟን ፈቁልና ድሪቡሁ ቢባዕድሃ አላህ ሱብሓነሁ ወተዓላ በዚሁ መንገድ ለሙሳ ትልቅ ድንቅ ተአምር ሊሰጠው ነው። እሱም ምንድነው? ሙታንን ማስነሳት። በላሚቱም በከፊሉ ስጋዋ አንሳና የተቀበረው ሰው አለ፣ የገደሉት ሰው ተቀብሯል አይደለ? ቀብሩ ላይ ሄደህ በላሚቱ በከፊል ስጋዋ አምጥተህ ቀብሩን አንዴ መታ አድርገው አለው አላህ። ወዲያው ሙሳ ዓለይሂ ሰላም በእስራኤላውያን በህዝቦቹ መካከል ከላሚቱ የተቆረጠውን ስጋ ረሳና ልክ ቀብሩን መታ ሲያደርገው ጊዜ ወዲያው ያ ሰው ቀብሩን ከፍቶ ወጣ። ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ፣ የገደለኝ ከእነዚህ መካከል አከሌ ልጅ ነው ይሄ ነው ብሎ ሰውየው ተናገረ። ህያው ያደረገው ሙሳ ዓለይሂ ሰላም ያን የሞተውን ሰው። ሙሳ በቁርአን ላይ ሙታንን አስነስቷል። ዒሳ ብቻ አይደለም ሙሳ ዓለይሂ ሰላም አስነስቷል። ከዚያ በኋላ ፈቁልና ድሪቡሁ ቢባዕድሃ ከላሟን በከፊሉ በሆነው ስጋ ምታው ቀብሩን አልኩት አለ።
ከዛሊከ ዩሕዪ ላሁ ልመውታ ልክ እንዲሁ ነው የትንሣኤን ቀን ሙታንን የማስነሳው አምላካችን አላህ። ወዩሪኩም አያቲሂ ተአምራቱንም ያሳያችኋል እርሱ በሙሳ በኩል ሙታንን ማስነሳትን አሳየ። ለዓለኩም ተዕቂሉን ታገናዝቡ ዘንድ አላቸው። ወዲያው ይሄ ሰው ተነሳና አከሌ አከሌ ነው የገደለኝ፣ ስለዚህ እሱ ነው ብሎ መሰከረው። ወዲያው ያ ሰው ፍርዱን ወሰደ ማለት ነው። አሁን እዚህ ቦታ ላይ ይሄንን ካገኛችሁ ሙሳ ለእስራኤላውያን ለህዝቦቹ ትልቅ ድንቅ ተአምር ያደረገባት የሆነች እንስሳ ነች እሷ። ሌላኛው ነገር ለምንድን ነው ላምን የመረጠው አላህ? ወይፈንን ለምን መረጠ? ለምን ከብትን መረጠ? ለምን በግመል አላለም? ለምን በፍየል አላለም? ለምን በበግ አላለም? ምክንያቱን ሌላ ቦታ ላይ አላህ ይገልጸዋል። እዚያው ሱረቱል በቀራ ላይ ወኡሽሪቡ ፊ ቁሉቢሂም ልዕጅል አለ። እስራኤላውያኖች በግብፅ ላይ በቀኝ ግዛት በፈርዖን ስር ይኖሩ ነበር። ሙሳ ነው ነፃ ያወጣቸው አይደለ? ይህን ታውቃላችሁ። የዛኔ በግብፅ ላይ በኖሩበት ጊዜ የወይፈንን አምልኮ ተላምደው ነበር፣ ያዩ ነበር። እዛ ለወይፈን ወይንም ለከብት በልባቸው ውስጥ ልዩ ክብርና ቦታ ነበራቸው። ያንን ክብራቸውን ጥርግ አድርጎ አላህ ሊያጠፋላቸው ዘንድ እቺ ቅዱስ ብላችሁ የምታስቧት የምታከብሯት ነገር ያውና ምን ያክል ደካማ እንደሆነች በእናንተ እጅ እንደታረደች እዩ እያለ አላህ ሊያሳያቸው ነው። ከልባቸው ውስጥ ሽርክንና ያንን ባዕድ አምልኮ ሊያጠፋላቸው ዘንድ ነው። እንደምታውቀው መጽሐፍ ቅዱስን አይተህ ከሆነ እስራኤላውያኖች ሙሴ ልክ ሲና ተራራ ከሄደ በኋላ የወይፈን ጣዖት ሰርቶላቸው ሃሩን ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ግን ሳሚር የተባለ ሰው ነው። ያ ሰው ሰርቶላቸው ለዚያች አምልኮ ሲያቀርቡ ነበረ። አየህ አይደለ? ያን አምልኳቸውን ከልባቸው አላህ ሊያጠፋላቸው ዘንድ በግን ረዱ አይደለም ያላቸው፣ ያችን ያከበሯትን የሆነችውን ከብቷን ራሷን ረዱ አላቸው። ለዚህ አምላካችን አላህ ሱብሓነሁ ወተዓላ ከእያንዳንዱ ትእዛዙ በስተጀርባ ትልቅ ጥበብ አለው። በልባቸው ውስጥ ተጠጥተውት የነበረውን ባዕድ አምልኮ የከብትና የወይፈን ፍቅር ሊያጠፋላቸው ዘንድ ነው። በእጄ ያረድኩት ምን ያክል ደካማ እንደሆነ እያወቅኩኝ መቼም ዳግም መልሼ ያንን ነገር ቅዱስ ነው ብዬ ላስበው አልችልም። እና ለዚያ ነው የላሟ ምዕራፍ የተባለበት ምክንያት። ቀጥሎ አልዕምራን ምዕራፍ ይላል። የዕምራን ቤተሰቦች ማለት ነው። የዕምራን ቤተሰቦች ታሪክ በውስጡ ስለተወሳ ነው በዚህ የተሰየመው። ዕምራን ማን ነው? የመርየም ዓለይሃ ሰላም አባት ነው። ይፈቻል። በዚያ ላይ ዕምራን በጣም ጻድቅ የሆነ ሰው እንደሆነ ይገልጸዋል። ዕምራን የመርየም ዓለይሃ ሰላም አባት ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዕምራን ዐለል ዓለሚን ይላል። እኔ አዳምን መረጥኩት ይላል፣ ኖሕንም መረጥኩት፣ የአብርሃምንም ቤተሰቦች መረጥኳቸው፣ የማርያምንም ቤተሰቦች እነ ዕምራንን ልክ እንዲሁ መረጥኳቸው እያለ ይናገራል። ማርያም አባቷ የተመረጠ ነው ከአላህ ዘንድ ጻድቅ ሰው ነው። ሚስቱ ልክ እንዲሁ ሐና ጻድቅ ነች። እዛው ላይ ተገልጿል በቁርአን ላይ። ማርያምም ጻድቅ ነች፣ ልጃቸውም መሲሁ ጻድቅ ነው። ሙሉ ቤተሰብ የጻድቅ ቤተሰብ ነው ያ ቤተሰብ ብሎ አላህ በዚህ በምዕራፍ ላይ ገልጿል። ዕምራን በጣም ደግና መልካም ሰው ነው። የመርየም አባት ታሪኩ በዚያ ላይ ተገልጿል። የመርየም አባት ኢየሩሳሌም ላይ የሚገኘው ቤተ መቅደስ የዚያ መሪ ነበረ። የመርየም አባትና ዘከርያስ በአንድ ጊዜ ነበሩ። ዘከርያ ዓለይሂ ሰላም የያህያ ወይንም የዮሐንስ አባት ጓደኛሞች ናቸው። ዘከርያ ነቢይ ነው። የመርየም አባት ደግሞ ጻድቅ ሰው ነው። ነቢይ ባይሆንም ከነቢያት የማይተናነስ ጻድቅነት ያለው የተመሰከረለት ሰው ነው ከአላህ ዘንድ። አብረው እየኖሩ እያለ ሁለቱም ያገቡት እህትማማቾችን ነው። የመርየም አባት ያገባት ሐና ነች። ዘከርያ ደግሞ የሐናን እህት ነው ያገባው። ዘከርያ ማንን ወለደ? ዮሐንስን ወይንም ያህያን ወለደ። ሐና ደግሞ ማንን ወለደች? መርየምን ወለደች። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ኢየሱስ ዒሳ ዐለይሂ ሰላም እና ያህያን የአክስትማማች ልጆችን በሁለተኛው ሰማይ ላይ ማገኘኋቸው እያሉ ይናገራሉ። ሰባቱን ሰማያት ባረጉና በሄዱ ጊዜ ሶላትን ትእዛዝ ከአላህ ዘንድ ሊቀበሉ አብረው እየኖሩ እያለ የመርየም አባት ገና ማርያም ሳትወለድ ነው የሞተባት የነበረው። ሐና እርጉዝ እያለች ሳትወልድ በፊት ዘከርያ ማን ነው ዕምራን ይሞታል። የዛኔ በሞተ ጊዜ የቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም ላይ ያለውን ኃላፊነቱን ማን ተረከበ? ዘከርያ ተረከበ። ነብይ ነው ናቸው።
በዚህ ሁኔታ ነው አብረው እየኖሩ እያለ እሷ እርግዝ ሆና ልጇን ተሳለች። ምን አለች? ጌታ አላህ ሆይ ከእኔ የሚወለደው ልጅ ለአንተ ቤተ አምልኮ አገልጋይ እንዲሆን ተስየዋለሁኝ አለች። እሷ ወንድ እንዲሆን ጠብቃ ነበር የማርያም እናት። ለምን? ልክ እንደ ባሏ ጻድቅ ነበር እንደሚታወቀው የማርያም አባት ልክ እንደሱ ሆኖ ቤተ መቅደስ ውስጥ እንዲያገለግልና መሪ እንዲሆንላት ፈልጋ ነበር። ነገር ግን እሷ ያሰበችውን አልሰጣትም። አላህ ሴት ሰጣት። ሴት ብትሆንም እንኳን ከወንዶች የማትተናነስ በጣም ደግና ጻድቅ ልጅን ነው የሰጣት። ማርያም ብላ ሰየመቻት። አላህ ይህን ታሪኳን በቁርአን ላይ ሲናገር إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم عليك. የማርያም እናት ምን አለች? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ፣ ጌታዬ አላህ ሆይ እኔ በሆዴ ውስጥ ያለውን የጸነስኩትን ልጅ ለአንተ ብቻ ተስየዋለሁኝ አለች። ለአላህ ብቻ አምልኮ እንዲያደርግ ነው የተሳለችው። ፈተቀበል ሚኒ፣ ከእኔ ስለቴን ተቀበለኝ ጌታዬ ሆይ አለች። ኢነከ አንተ ሰሚዑል ዓሊም፣ አንተ ጸሎቴን የምትሰማና ያለሁበትን ሁኔታ የምታውቅ የሆንክ አምላክ ነህና አለች። አንተ ሰሚና አዋቂ የሆንክ አምላክ ነህ። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ እኔም ጌታዋ አላህ ስለቷን በጥሩ አቀባበል ተቀበልኳት አለ። በቃ ሰማት አላህ። ወአንበተሃ ነባተን ሐሰነን ወከፈለሃ ዘከርያ፣ ጥሩ አስተዳደግንም አሳደግኳት። ወከፈለሃ ዘከርያ፣ ማን ተንከባክቦ አሳደጋት? ዘከርያ ዓለይሂ ሰላም። ምክንያቱም አባቷ ሞቷል፣ መርየም ገና ሳትወለድ። የማሳደጉን ኃላፊነት ማን ወሰደ? ዘከርያ ወሰደ። ማን ያሳደጋት ማርያምን? ዘከርያ ዓለይሂ ሰላም። ዘከርያ ዓለይሂ ሰላም ኃላፊነቱን እሱ ወሰደ። አይሁዳውያኖች እስራኤላውያኖች እጣ ተጣጥለው ነበር፣ እኔ ነኝ የማሳደገው በሚለው ጉዳይ። በጣም በመጣጣሉ ላይ ግን ዘከርያ እንዲያሸንፍ አደረገው አላህ ሱብሓነሁ ወተዓላ። ማርያምን ነቢይ ሊያሳድጋት ይገባልና እታቻን ذلك من انباء الغيب ይላል። ስለዚህ ጉዳይ ሲናገር ይህ ከሩቅ የሆነ ዜና ወይንም ትርክት ነው ለአንተ ሙሐመድ እያለ ይነግራቸዋል። ወማ ኩንተ ለደይሂም ኢዝ ይልቁነ አቅላመሁም አየሁም የክፍሉ መርየም፣ ማንኛቸው ማርያም እንደሚያሳድግ እጣቸውን ሲጣጣሉም የዛኔ አልነበርክም አንተ፣ እኔ ግን ሁሌ ያለሁኝ ይላል አላህ ሱብሓነሁ ወተዓላ። በሁሉ ዘመን የሚሰራውን የሚያውቅ የሆነ አምላክ እኔ ተረኩልህ፣ አንተ አልነበርክም የዛኔ ሙሐመድ ይላቸዋል። አንተ አይደለህም ይህን እየተናገርክ ያለኸው። ብዙ ጊዜ ሰዎች ነቢዩ መሐመድ ከራሳቸው አፍልቀው የተናገሩ ይመስላቸዋል። ላ አይደለም፣ ቁርአን ላይ ራሱ ይናገራል። አላህ አንተ ይህ ሲተረክ አልነበርክም፣ አንተ ይህ ሲተረክ አልነበርክም፣ በእኔ ግን በሁሉ ያለሁ ሆነ እያለ አላህ ሱብሓነሁ ወተዓላ ይናገራል። ሁሉን የሚያይና ሁሉን የሚከታተል የሆነ አምላክ ነው። ከዛ ያንን ዘከርያ እንዳሳድግ ተወሰነ። ዘከርያ ዓለይሂ ሰላም ከልጅነቷ ጀምሮ ማርያምን ተንከባከባት። አንዱን አምላክ አላህን በብቸኝነት በመገዛት ላይ ነው የተንከባከባት። በአላህ ትእዛዝ ላይ ቀጥ አድርጎ ነው ያሳድጋት። አላህ መስክሮላታል። ማርያም ወካነት ሚነል ቃኒቲን ይላል፣ በእኔ ትእዛዝ ላይ ቀጥ ያለች መልካም ሴት ነበረች እያለ መስክሮላታል። ዘከርያ ከሚያሰግድበት ከቤተ መቅደስ ወይም ቤተ መቅደስ አጠገብ የራሷ የሆነ ሚሕራብ ትንሽ የቤተ አምልኮ ሰራላት። በዛች ውስጥ አላህን ትገዛለች። ማርያምን አንዲት ወንድ ጫፏን እንዲነካት አላደረገም። መርየም ዓለይሃ ሰላም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ዮሴፍ ምናምን ብሎ ሂሳብ የለም፣ ይሄ የለም በቁርአን ላይ ዮሴፍ የሚባል ሰው አጫት ምናምን ላላላ። ማንም ሰው ሳይነካት፣ ማንም ሰው ሳያጫት፣ ምን ሳይላት፣ በህይወቷ ውስጥ ማንም ወንድ ሳይገባ በድንግልናዋ የወለደች ሴት ነች እሷ። ገብታችኋል አይደል? በዚሁ አንዱን አምላክ በብቸኝነት በመገዛት ላይ እያለች ነው መርየም ዓለይሃ ሰላም ዘከርያ ልክ በዚህ ሁኔታ እያሳደጋት ድንቅ ተአምርን ያይ ነበር። ዘከርያ ከእሷ ዘንድ ማንም ዘንድ ያላየው ምን ከተባለ የአላህን እንክብካቤ ያይ ነበር። በቁርአን ላይ ተጠቅሷል ታሪኩ። ምን ይላል? ኩለማ ደኸለ ዓለይሃ ዘከርያ አልሚሕራብ። እንግዲህ ዘከርያ ነበር ምግብ የሚያመላልስላት። ማርያም አትወጣም ነበር ወደ ውጭ፣ ከወንድ ጋር ራሷ ትገናኝም ነበር። ስራዋ ምንድን ነው ከተባለ ልክ እናቷ እንደተሳለቻት ለአንዱ አምላክ አምልኮ መስራት ብቻ ነበር። የጀማ በጣም ታላቅ ሴት ነች። አላህ በቁርአን ላይ ዝም ብሎ በከንቱ አይደለም ያወደሳት። የምእመናት ሴት ሁሉ አርአያና ተምሳሌት ብሎ እሷን እኮ ነው ያነሳት። ምን ያክል ብትጸድቅ ነው ከአምላክ ዘንድ ይሄን ያክል የተወደሰችው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አፍደል ኒሳ አህሊል ጀና አርበዓ፣ የጀነት ታላላቅ ሴቶች አራት ናቸው ብለው መርየም ከነዚያ መካከል እንደሆነች ተናግረዋል።
ገባቸው። እንደአጠቃላይ በዚህ ሁኔታ ሳለች እሷ ዘከሪያ ነበር ምግብ የሚያመላልሰው። ከዕለታት አንድ ቀን ዘከሪያ ዓለይሂ ሰላም ከዚያ አካባቢ ጠፋ። በጠፋ ጊዜ እቺ ልጅ እንዳትራብ አላህ መላእክ ይልክላት ነበር። ከገነት ምግብን ይዘው ይወርዳሉ መላእክቶች። ለማን? ለማርያም። ኩለማ ደኸለ ዓለይሃ ዘከሪያ አልሚሕራብ አለ አላህ። ዘከሪያም ወደ እርሷ በገባ ጊዜ አለ ወጀደ ዒንደሃ ሪዝቃ፣ ከእርሷ ዘንድ ሲሳይን አገኘ ይላል። እሱ ያላመጣው የሆነ ሲሳይ፣ በጣም የሚደንቅን ሲሳይ። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ አላት። ምክንያቱም እርሱ አላመጣውም። ከእርሱ ውጭ ሌላ ማንም ምግብ እዛ ይዞ እንደማይገባ ያውቃል። እርሱም ወንድ ገብቶ አያውቅም በህይወት ዘመኑ እርሷ ያለችበት ቦታ ላይ። አና ለኪ ሃዛ፣ ይህ ከየት ነው የመጣልሽ አላት። እርሷ ምን አለች? ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ያ ሰላም፣ ይህ ከየት ነው የመጣልኝ አለች? ከአላህ ዘንድ ነው የመጣልኝ አለች። እርሷ ከአላህ ዘንድ ከጀነት መላእክቶች ይዘው ይወርዱ ነበር። መላእክቶች የማርያም አገልጋይ ተደርገው ነበር፣ ይዘው ወደ እርሷ ይመጡ ነበር ምግብን። ዘከሪያ በዚህ ጊዜ በጣም ተደነቀ። ምን ያክል ብትጸድቅ ነው እች ልጅ መላእክት እየተላከላት እንክብካቤ የሚደረግላት ከአላህ ዘንድ የሚለውን አየ። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለ። ቀጥሎ አላህም ያሻውን ባሪያ ያለ ገደብ ሲሳዩን ለግሰዋል አለች። ሁናሊከ ደዓ ዘከሪያ ረባህ፣ በዚህ ጊዜ ነው ዘከሪያ ልጅን የተመኘ። አንተ መልካምን ልጅ ስታይ ነው አይደል? ምን ነው እንዲህ አይነት ልጅ አላህ ለኔም በሰጠኝ የምትሉት? ዘከሪያም የማርያምን ይሄን ያክል መልካምነቷን ከአላህ ዘንድ እንደተጎናጸፈች ከአላህ ዘንድ ጸጋ እንደተገኘላት ባየ ጊዜ ሁናሊከ ደዓ ዘከሪያ ረባሁ አለ። በዚህ ጊዜም ዘከሪያ ጌታውን አላህን ተማጸነ፣ ለመነ። ቀጥታ ዘከሪያ ከእሷ ዘንድ ወጣና ወደ መስጅድ ገብቶ ሚሕራቡ ቆመ። መስገድና መጸለይ ጀመረ። አላህን መለመን ጀመረ። ምን? ልጅ እንዲለግሰው። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ ያላህ ሆይ ከአንተ ዘንድ የሆነ መልካምን ልጅ ባክህ ለግሰኝ ብሎ ለመነኝም አለ። ይዛችኋል አይደለ? ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና አለ። ወዲያው ይሄን እየለመነ እያለ ከአላህ ዘንድ መልሱ መጣለት። ማን ይዞ መጣ? መልሱን መልአኩ ገብርኤል ይዞ መጣ። ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ፣ መልአኩም ጠራው። ወሁወ ቃኢሙን ዩሰሊ፣ እርሱ ቁሞ ለእኔ ለአምላኩ እየሰገደ ሳለ አለ። ዘከሪያ ጌታውን አላህን እየተማጸነ እያለ ወዲያው መልሱ መጣለት ከዚያ ቦታ ሳይሄድ። ምን አለው መልአኩ ገብቶ? እነላሃ ዩበሽሩከ ቢያሕያ፣ እነሆ አምላክህ አላህ ያሕያ ወይንም ዮሐንስ የሚባልን ልጅ ያበስረሃል አለው። ሙሰድቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ወነቢይን ሚነ ሳሊሒን። 5 መገለጫዎችን የያዘ ልጅ ነው ያሕያ። በደንብ አዳምጥ፣ እያንዳንዱ መገለጫ። የመጀመሪያው የያሕያ ወይንም የዮሐንስ መገለጫ ምንድን ነው? ሙሰድቀን ቢከሊመትን ሚነላህ፣ ከአላህ ዘንድ በሚሆነው በቃሉ የሚገኘውን አካል የሚያረጋግጥ። ምን ማለት ነው? ከእርሱ በኋላ የሚወለድ ልጅ አለ፣ የሚመጣ ልጅ አለ፣ ዒሳ የተባለ ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ የሆነ እርሱን የሚመሰክርለት የሆነ ብሎ ገለጸው። ያሕያ ዓለይሂ ሰላም ወይም ዮሐንስ ዒሳ ዓለይሂ ሰላም ከአላህ ዘንድ በሆነ በቃሉ የተገኘ እንደሆነ የሚመሰክርለት ነብይ እንደሆነ ቀርቦ ተነግሮለታል። ይወታቸዋል። ዮሐንስ በመጀመሪያ ቃል ነበር ሲል ስለ ኢየሱስ ክርስቶስ እንዲሁ በዝሙት የመጣ አይደለም፣ በቃል አማካኝነት የተገኘ ነው እያለ እየመሰከረለት ነበር። አይ ራሱ ቃል የተባለው ራሱ ነው አምላክ ነው ወደሚል ወሰዷቸው። እናንተ ይሄ በቁርአን ላይ ሁሉ ተቀምጧል። በቃል የተገኘ እንደሆነ መሲሁን የሚመሰክርለት የሆነ ነብይ ነው ያሕያ ዓለይሂ ሰላም። በቃል የተገኘው ዒሳ ብቻ ነው ወይ? ላ አይደለም። አዳምም በቃል ነው የተገኘው። ታቻለ አይደል? አዳም በምንድን ነው የተገኘው? በቃል ነው የተገኘው። እዚያው በቁርአን ላይ ተቀምጧል። ታቻለ። አንደኛ መገለጫው ምንድነው? መሲሁ በቃል የሚገኝ መሆኑን የሚመሰክር ነው። በቃል የተገኘ የሚለውን ለመግለጽ ምን አስፈለገ ከተባለ ምክንያቱም አይሁዳውያኖች በዝሙት የተገኘ ብለው ስለሚወርፉት ነው መሲሁን። ነገር ግን ቀድሞ አላህ ሌላን መስካሪ አዘጋጀለት ለዒሳ ክብር ሲባል እርሱ በዝሙት የሚገኝ ሳይሆን ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ ነው ብሎ ቁሞ የሚመሰክርለትን መስካሪ አዘጋጀለት። ቷቸዋል። ወሰይደን በህዝቦቹ መካከል ደግሞ አለቃ የሆነ ሁለተኛው መገለጫ ያሕያ ነው።
ወሐሱረን ልክ እንዲሁ ደግሞ ጥብቅ የሆነ በፍጹም ዝሙትን የማያደርግ ወነቢይ ሚነ ሷሊሒን ልክ እንዲሁ ደግሞ ከነቢያቶች መካከል የሆነ ነቢይም ነው። ሚነ ሷሊሒን ልክ እንዲሁ ደግሞ ከደጋጎችም ነው፣ ከመልካሞች ከጻድቆችም ነው አለ። ይህ ሁሉ መገለጫ የያሕያ ዓለይሂ ሰላም ወይም የዮሐንስ መገለጫዎች ናቸው። ስለዚህ ስለ መሲሁ በቃል መገኘቱን መሰከረ እንጂ እርሱ አምላክ ነው ሌላ አይደለም። ዮሐንስ የተላከው አምላክ ነው ብሎ ሊመሰክር አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው ያስተምራል። እንዳው ወደ አምላካችሁ አድርጋለሁ ብሏል ኢየሱስ ብሎ የዘገበላችሁ ማን ነው? ዮሐንስ ነው። አምላክ እንዳለው አስተምሯል። ታዲያ ቃል ሲባል ምን ማለት ነው ሲባል በቃል የተገኘ መሆኑን መሲሁን ሊነግራችሁ ነው። ይህንንም የሚያብራራላችሁ ነቢይን አስነሳላችሁ። ከዚያ ሁሉ ውዝግብ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ላከና በዚህ ጉዳይ ላይ ያላቸውን ውዝግብ ሁሉ መፈታላችሁ። ግን ይህንን የአምላክን ፍቻ አንፈልግም አላችሁ። ቦታቸዋላ በቃል የተገኘ ነው መሲሁ በአምላካችን በአላህ ቃል ላይ የተገኘ ነው። ይሄን መገለጹ ለምን አስፈለገ ከተባለ እንዳልኳችሁ በዝሙት የተገኘ ብለው ስለሚወረፉት ክብሩን ስለሚያረክሱ አይሁዲዎች ይህ መጽሐፋቸውም ላይ አለ። አይሁዳውያኖች በኢየሱስ ክርስቶስ ፊት ቆመው መጽሐፍ ቅዱስ ላይ ዮሐንስ ራእይ እዛው በተዘገበው ላይ እኛስ የዝሙት ልጆች አይደለንም የሚሉት ነበረ። እያሽሟጠጡበት ነው። አንተ በዝሙት ላይ የተገኘው ያሉት ነው። ነገር ግን ዮሐንስ ቆሞ እርሱ በመጀመሪያ በቃል የተገኘ እንደሆነ ነገራቸው። ቦታቸዋል አይደል? በቁርአንም ላይ ልክ እንዲሁ ዮሐንስ ከእኔ በሚሆነው ቃል የሚመሰክርለት ብሎት መጀመሪያ ተገልጾለት ይህ ያሕያ ነው። ተበሰረ መልአኩ ጅብሪል ዓለይሂ ሰላም መጥቶ አበሰረው። ማንን? ዘከርያስን ወይም ዘከርያን አበሰረው። ዘከርያ እዚህ ጋር ደነገጠ። ለምን ከተባለ እርሱ አርጅቷል፣ ሚስቱም መሃን ነች፣ መውለድ አትችልም። የያሕያ መገኘት ራሱ ድንቅ ተአምር ነው። ምክንያቱም እርሱ አርጅቷል፣ ሚስቱም መሃን ነች። አብረው ለብዙ ጊዜያት ኑረዋል፣ መውለድ አትችልም። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለ ዘከርያ። ወቀድ በለገኒ ልኪበር እርጅና የደረስኩበት እድሜ ላይ አድርሶኛል እንደምታይ። ወምራአቲ ዓቂር ሚስቴ ደግሞ መሃን ነች፣ መውለድ አትችልም። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ። መልአኩ ገብርኤል ምን አለው? ልክ እንዲሁ አምላክህ አላህ ያሻውን ይሰራል፣ ለእርሱ የሚሳረው የለም፣ አብሽር አለው። ምንም እንኳን አንተ ያረጀህ ብትሆን ሚስትህ የማትወልድ መሃን ብትሆንም እርሱ ያሻውን ሰሪ አምላክ ነው። ለእርሱ የሚሳነው ነገር የለም ከእናንተ ልጅን ማስገኘት። ከዚያ በኋላ ልጅን ወለደ። ገብታችኋል? ልጅን ወለደ። ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ ታሪኩ ይቀጥላል። ወደ ማን ይቀጥላል? ስለ ማርያም ይቀጥላል። ማርያም ደግሞ አሁን ልጅን ልትበሰር ነው። ስለዚህ ማን ነው ቀድሞ የተወለደው? ዮሐንስ ወይንም ያሕያ ነው። ከዛ በኋላ ማን ተወለደ? መሲሁ ዒሳ ዓለይሂ ሰላም ተወለደ። አሁን ስለ ማርያም አወላለድ ደግሞ ሊናገር ነው። ቀጥሎ ስለ ማርያም ልጅ ስለ መሲሁ አወላለድ አመጣጡን ሊነግረን ነው። መጀመሪያ ግን መልአኩ ገብርኤል መጥቶ ወደ እርሷ ሲመጣ ተመልከቱ። ጽድቅናዋን ይገልጽላታል፣ ንጹህ መሆኗን ይገልጽላታል። ከአላህ ዘንድ ያላትን ምን ያክል ትልቅ ደረጃና ቦታ ሊገልጽላት ነው። ኢዝ ቃለት ልመላኢከቱ መልአኩም ገብርኤል ባላት ጊዜ አስታውስ ይላል። ያ መርየም አላት መጥቶ አንቺ መርየም ሆይ ኢነላህ አስጠፋኪ አላት። መጀመሪያ እነሆ አምላክሽ አላህ አንቺን መርጦሻል አላት። ወጠሃረኪ አንጽቶሻል፣ ንጽሕት ነሽ ተብላ ተገልጻለች። አላህ ስብሓነሁ ወተዓላ አንጽቷታል፣ ንጹህ ነች እሷ ተብላ ከአላህ ዘንድ ተመስክሮላታል። ቁርአን ንጽሕት ነች ይላል። ወጠሃረኪ አሁንም አንጽቶሻል በድጋሚ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ አሁንም መርጦሻል ተባለች። ማርያም በጊዜዋ ከነበሩ ከዓለማት ሴቶች ሁሉ እርሷን የሚስተካከል ማንም ጻድቅ ሴት የለችም ነበር። ገብታችኋል? ማርያም እጅግ በጣም ጻድቅ ሴት ነች። ከዓለማት ሴቶች ሁሉ አላህ መርጧታል በቃ በጽድቅና። ያ መርየም አላት መልአኩ ገብርኤል የጸደቀችው በቁመቷ አይደለም፣ በውበቷ አይደለም፣ በተክለ ሰውነቷ አይደለም፣ በዘሯ አይደለም፣ በብሔሯ አይደለም፣ በምንም አይደለም። ጽድቅና በማድረጓ ነው፣ ጥሩ ስራን በመስራቷ ነው፣ ከመጥፎ ስራ በመራቋ ነው። በቃ ሰው ከአምላኩ ዘንድ ሊጸድቅ የሚችለው አምላኩን በመታዘዙ ብቻና ብቻ ነው። ማርያም ለአንዱ አምላክ ታዛዥና ተገዥ ስለነበረች ነው።
ለዚህም ነው መልአኩ ገብርኤል ምን አላት? ያ መርየም አንቺ መርያም ሆይ እቁኑቲ ሊረቢኪ ለጌታሽ ቀጥ ብለሽ ቀጥ በዚህ አላት። ወስጁዲ ለእርሱም ብቻ ስገጂ አላት። ወርካዒ መዐ ራኪዒን ከአጎንባሾች ጋር አጎንብሽ ወይም ከሰጋጆች ጋር ስገጂ አላት። መርየም ዓለይሃ ሰላም ለጌታዋ ታዛዥና ለጌታዋ ብቻ የምትሰግድ የምትገዛ ስለነበረች ነው የጸደቀችው። ዛሊከ ሚን አንባኢል ገይብ እያለ ቀጠለ። ከዚያ በኋላ ስለ እርሱ ስለ መሲሁ አወላለድ ሊናገር ነው። ወኢዝ ቃለቲል መላኢካ መልአኩም ባላት ጊዜ አስታውስ፣ ያ መርየም አንቺ ማርያም ሆይ አላት። ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ልጅን ያበስርሻል አላት። ያ ልጅ የሚገኘው ግን እንዴት ነው? ቢከሊመት ሚንሁ ከእርሱ በሆነ ቃል አማካኝነት የሚገኝ አላት። መሲሁ የሚገኘው በወንድ ዘር ፈሳሽ ሳይሆን አምላካችን አላህ ሁን በሚለው ቃሉ የሚያስገኘው ልጅ እንደሆነ ቀድሞ ተነገረለት። ስሙ ማን ይባላል? ኢስሙሁ ስሙም አልመሲህ ክርስቶስ ይባላል። ክርስቶስ መሆኑን ይመሰክራል ቁርአን። የተቀባ ወይም የተመረጠ ማለት ነው። ገብታችኋል? ያ ሌላኛው መገለጫው ምንድን ነው? መሲህ መሰሐ ከሚለው ቃል የተወሰደ ነው። ዳባሹ ወይንም የሚዳብስ በመዳበስ ሰዎችን ስለሚፈውስና ስለሚያድናቸው ሊአነሁ ካነ የምሰሕ ዐላ ዘዊል ዐሃት ወልመረድ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል የህመም ባለቤቶችን በአላህ ስም ብሎ ይዳብሳቸዋል፣ ወዲያው የሚፈወሱ ነበር። መሰሐ ማለት ዳበሰ እንደማለት ነው። ለምጽ ያለበት ሰው ይመጣል፣ በአላህ ስም ብሎ ይዳብሰዋል፣ ያድነዋል። የማዳንን ተአምር አላህ ሰጥቶታል። ያ ግን የነብይነት የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ እንጂ ከአምላክ የተሰጠው እርሱ አምላክ ስለሆነ አይደለም። ነቢያቶች ይህን ተአምር ይሰጡ ነበር። ስለዚህ መሲሁ ዒሳ ዓለይሂ ሰላም ይሄ መጠሪያው የመጀመሪያ ማረጋገጫ ምንድነው? መሲህ ተብሎ ተጠርቷል። መሲህ ነው በቃ እሱ። ወጂሃን ፊ ዱንያ ወልአኺራ ስለ ደረጃውና ስለ ቦታው ቀጥሎ ሊናገር ነው መልአኩ ገብርኤል። ወጂሃን ፊ ዱንያ ወልአኺራ ልጅሽ የምትወልጂው ደግሞ በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ልጅ ነው አላት። የተከበረ ልጅ ነው። የተከበረ የሚለውን መግለጽ ለምን አስፈለገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደለ? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው። ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድነው? ወሚነል ሙቀረቢን ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሱ አላት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አሁን ማዕረጉ ላይ አላለቀም፣ ገና ነው ወደፊት የሚሰጠው ማንነቱ ባህሪው። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሷሊሒን አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ በአንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላኛው ተአምሩ ነው። መሲሁ ዒሳ ተአምር መስራት የጀመረው ነብይ ሲሆን ጊዜ ብቻ ሳይሆን ገና ህፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል በኢስላም። ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ህፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ህግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ህፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም፣ በፍጹም አይችልም። ይወጣቻል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዛ ውጭ ከዚህ ህግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖርማል ወሬ ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ያናገራል። ይወጣቻል አይደል? ወከህለን ወሚነ ሷሊሒን ልክ እንዲሁ ደግሞ ከጻድቃን ነው ልጆችሽም ተባለች። ሷሊሕ ማለት ጻድቅ ማለት ነው። ከመልካሞቹ ነው ደግሞ ልጅሽ። በዚህ ጊዜ እሷ ጠየቀች ገብርኤልን ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ሰው ያልነካኝ ስሆን አለች።
አሁን ልጁ እንዴት እንደሚገኝ ገብርኤል ሊነግራት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ጥያቄ መቀበል ትችላለህ። አምላክ ኢንሻአላህ ልክ እንዲሁ ያሻል ይፈጥራል አለ። ታቻል ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክ ኢንሻአላህ ልክ እንዲሁ ያሻውን ይፈጥራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። አያችሁ። ስለዚህ አንደኛ ከፍጡር መካከል እንደሆነ ገለጸላት። አላህ ኢንሻአላህ አንድን ነገር ለመፍጠር በፈለገ ጊዜ አላት። በምንድን ነው የሚፈጥረው? በቃሉ ነው። ያም ቃል ሁን የሚለው ቃሉ ነው። ኩን ፈየኩን አላህ ሱብሓነሁ ወተዓላ ፍጥረታትን ሲያስገኝ ጊዜ በሚያስገኝበት መንገድ እንደሚያስገኘው ገለጻት። እንደማንኛውም ፍጥረታት ሰማይንና ምድርን ሲፈጥር አምላክ አላህ ሁን በሚለው ቃሉ ነው የፈጠራቸው። አዳምን ሲፈጥር ሁን በሚለው ቃሉ ነው የፈጠረው። ቦታቻ ስለዚህ ሁን ይለዋል ለልጅሽም ወዲያውም ይሆናል ብሎ ገለጸላት። ሌላ የሚሰጠውን አሁን ደግሞ ከእውቀት ያለውን አንጻር ደግሞ ሊገልጽላት ነው። ወዩዓልሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አራት መጽሐፍቶችን እንዲያውቅ ይደረጋል ልጅሽ ተባለች። አራት መጽሐፍትን ያውቃል ዒሳ ዓለይሂ ሰላም። ወዩዓልሙሁ ልኪታብ ቃለ ልኢማም ሐሰን አልበስሪ ረሒመሁላህ ተዓላ አይ ልቁርአን والحكمة قال أي السنة والتوراة والإنجيل والتوراة هو الكتاب الذي أنزل على موسى عليه السلام والإنجيل هو الذي أنزل على عيسى عليه السلام لجيشن الله قرآن يسوي قال حديث يسوي قال أوريت يسوي قال إنجيل وإنجيل يسوي قال تبارك لمن النزين كل كتاب ما أسفل لقوا عيسى ሁሉም ነብያት የራሱን ዘመን መጽሐፍ ነው የሚያውቀው። ልብ በሉ። ዒሳ ግን ለምን ያለፉትንም ወደፊት የሚመጡትን መጽሐፍ ማወቅ አስፈለገው? ለምን? ጥበቡ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን ቁርአንና ሐዲስን ነው የሚያውቁት። ገብታቸዋል። ስላለፈው ሲገለጥላቸው ጊዜ ብቻ ካልሆነ በስተቀር ያን መጽሐፍ ነው አያውቁትም። ሙሳም ልክ እንዲሁ ከእርሱ በኋላ ስለሚመጣው ስለ ኢንጂልና ስለ ቁርአንና ስለ ሐዲስ አያውቅም። ልብ በሉ። የራሱን መጽሐፍ ያውቃል። ሁሉም የሚመራበትን መጽሐፍ ያውቃል። ዒሳ ግን ስላለፈውም ስለሚመጣው መጽሐፍ እንዲያውቅ ተደረገ። ለምን? ምክንያቱም ዒሳ ዓለይሂ ሰላም በመጣ ጊዜ ያንን ያለፈውን የሚመሩ ሰዎች ዘንድ ነው የመጣው። ተውራትን እንመራለን የሚሉ ሰዎች በዚያ ላይ ያለውን ያስተካክልላቸው ዘንድ አንዳንድ ህግጋቶችን ይሽርላቸው ነበር። ገብታችኋል አይደለ? አንዳንድ ህግጋቶችን ይሽርላቸዋል። ያንን በአላህ ስብሐነሁ ወተዓላ በሆነ ምሪት ማለት ነው። ያን መጽሐፋችሁ ላይ እንዲህ ተብሏል እያለ እየገለጸ ያስተምረላቸዋል። ወሊኡሒለ ለኩም ባዕድ አለዚ ሑሪመ ዐለይኩም ይላቸዋል። ከፊሉን ያ የተከለከላችሁትን ነገር ልፈቅድላችሁ ዘንድ መጣሁኝ አላቸው። ታቻል አይደል? ያንን መጽሐፋቸውንም ሊያውቅ ይገባል። ስለዚህ አላህ ስብሐነሁ ወተዓላ ለዚህ ነው ያሳወቀው። ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሒክማ ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ አላቸው። ምን አላቸው? ዒሳ ዓለይሂ ሰላም ያንን ስትለያዩበት የነበረውን ከፊሉን ላብራራላቸው ዘንድ እያለ ይገልጽላቸዋል። በደንብ አድርጎ ኦሪትን ያውቀው ነበር ዒሳ ዓለይሂ ሰላም። ለዚህ ነው እሺ ቁርአንና ሐዲስን ማወቅ ስለምን አስፈለገው? ምክንያቱም ወደፊት በዚህ ቁርአንና ሐዲስን በሚመሩ ትውልዶች ላይ ከሰማይ ይወርዳልና፣ ስለዚህ የዛኔ ሊመራቸው ይገባል። የዛኔ በሚመራ ጊዜ ምድር ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ የዛኔ በቁርአንና በሐዲስ ያስተዳድራችኋል አሉ። ዒሳ ዳግም በሚመጣ ጊዜ የኡሙኩም ቢኪታቢላሂ ወቢሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ዳግም መሲሁ ከሰማይ ይወርዳል በመላእክት ታጅቦ፣ የዛኔም በቁርአንና በሐዲስ የኡሙኩም ቢኪታቢላህ በአላህ መጽሐፍና ወቢሱነቲ በእኔ ሐዲስ ያስተዳድራችኋል አሉ። ለዚህ ሲባል ዒሳ ዓለይሂ ሰላም ቁርአንና ሐዲስን አላህ ቀድሞ አሳውቆታል። በሚመጣ ጊዜ እንደ አዲስ ቁጭ ብሎ እኛን ቁርአን እንደዚህ ማየት አይጠበቅበትም። አሁን አላህ ያንን በጭንቅላቱ ላይ አስቀምጦለታል። የሚገርም ጥበበኛም ሰው ነበረ። ንግግሩ በጥበብ የተሞላ ነበረ። ሒክማ ብሎ አላህ ገለጸው። በጥበብ የተሞላ ልጅ አድርገዋለሁ ብሎታል። ከዚያ በኋላ ዒሳ ዓለይሂ ሰላም ተወለደ። ዒሳ ዓለይሂ ሰላም በተወለደ ጊዜ እንግዲህ አይሁዳውያኖች ከማርያም የሚጠብቁት መልስ አለ። በእስራኤላውያኖች ዘንድ
ህግ አለን ብለው ያምናሉ እነዚያ ሰዎች ገብታችኋል። ያን ህጋቸውን የተላለፈን ሰው ይቀጡታል። ዝሙት ሰርቶ የመጣ ሰው ያለ ህግ የወለደ ሰው የሚገባው ቅጣት አለ። ያን ቅጣት ይጠብቃታል መርያም። ስለዚህ ያንን የምታልፍበት የሆነ መልስ ያስፈልጋት ነበር። ገብታችኋል። መልስ ያስፈልጋታል። በተአምራዊ መንገድ እንደወለደች ብትነግራቸው እሷ አይቀበሏትም። እኔ በተአምራዊ መንገድ ወልጄ ነው ብትል የሚሰማት የለም። ስለዚህ የግዴታ ያንን የሚመሰክርላት ምስክር ያስፈልጋል። ለምንድን ነው አምላካችን አላህ ሱብሓነሁ ወተዓላ ስለዚህ ዒሳን እንዲናገር ያደረገው? ለዚህ ነው፣ ለእናቱ ምስክር ሆኖ ይቆም ዘንድ ነው። ይህ ተአምራዊ በሆነ ገና እንደተወለደ ልጁ የሰው ልጆችን ቋንቋ አውጥቶ ቢናገር ከልማዳቸው የወጣ በተአምራዊ በሆነ መንገድ ነው የሚመጣባቸው። የዛኔ ወደው ሳይሆን በግዳቸው ይቀበሉታል። መርየም ወደ ህዝቦቿ በምትሄድ ጊዜ ምን ማድረግ እንዳለባት አላህ ሱብሓነሁ ወተዓላ ከወዲሁ አመቻቸላት። የሚገርማቸው ስትወልድ ጊዜ በአጠገቧ ምግብ የለም ነበር። አላህ ሱብሓነሁ ወተዓላ ወዲያው ምግብን አዘጋጅቶላታል። በሱራ ማርያም ላይ ታገኛላችሁ። ወሁዚ ኢለይከ ቢጅዝዒ ነኽለቲ ቱሳቂጡ ዐለይከ ሩጠበን ጀኒያ ፈኩሊ ወሽረቢ ወቀሪ ዐይን አላት አምላካችን አላህ። በአጠገብሽ የሚገኘውን የቴምር ዛፍ ደረቅ ነው፣ ምንም የለውም ነበር። ወዝውዦ አላት። ልክ ስትነካው ጊዜ እሸት የሆነ የቴምር ፍሬዎችም ይወድቁልሻል፣ እሱን ብይ፣ ጠጪ፣ ተደሰችም ማለት አላህ ሱብሓነሁ ወተዓላ። ልክ ስትነካው ጊዜ ፍሬን ወዳዋ ፈራ፣ ወዳዋ በቀለ፣ ወዳው ውሃ እዚያ ላይ ተገኘላት። አላህ ብይ፣ ጠጭም፣ ተደሰችም ማለት። ፈኢማ ተረይነ ሚነል በሸሪ አሐደን፣ አሁን ወደ ህዝቦቿ በምትሄድ ጊዜ ደግሞ መልስ ሊያዘጋጅላት ነው አላህ። ሙሉ እንክብካቤውን አድርጎላታል። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ወደ ህዝቦችሽ በምትመለሽ ጊዜና ከሰዎች የሆነን ሰውን በምታገኝ ጊዜ አላት። ሰዎችን በምታገኝ ጊዜ ህዝቦችሽን የዛኔ አንቺ እንዳትመልሽ አላት። ተመልከቱ። ለምን እሷ ብትመልስ እኔ በተአምራዊ መንገድ ወለድኩት ብትል ቢሰማት የለም። የእሷ ንግግር ቦታ እንደሌለው ባወቀ ጊዜ አላህ ሱብሓነሁ ወተዓላ ልጁን እንዲናገር ሊያደርግላት ነው። ልጁ ከተናገረ መቼም ተአምራዊ በሆነ መንገድ ነው የሚናገረው። ይሄ ልጅ ገና የተወለደ ልጅ ይናገራል ተብሎ አይጠበቅም። ወደፊትም አልተናገረም፣ ከዛም በኋላ አልተናገረም። ዒሳና የተወሰኑ ህፃናቶች ሲቀሩ በሌላ ምክንያት አላህ እንዲናገርላቸው ያደረገላቸው ጻድቅ ሰዎች አሉ፣ ንጽህናቸውን ሊያስመሰክርላቸው ዘንድ። ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውማ፣ እኔ ለጌታዬ ለአላህ ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመል የውመ ኢንሲያ፣ ዛሬ ማንንም ሰው አላናግርም በያቸው። ፈአተት ቢሂ ቀውመሃ ተሕሚሉሁ፣ ልጁንም ተሸክመው ወደ እነርሱ መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ አንቺ ማርያም ሆይ በጣም ከባድ የሆነን ኃጢአትን ሰርተሽ ይዘሽ መጣሽ አሏት። በዝሙት ወልደሽ መጣሽ። ቃል ያ ኡኽተ ሃሩን ማ ካነ አቡኪ ብርአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዛሪ አልነበረችም። አንቺ ከየት መተሽ ነው ይሄንን ቅጥፈት ይዘሽ የመጣሽው ብሎ ተናገሯል። ፈአሻረት ኢለይህ፣ ወደ ህፃኑም ልጅ አመላከተቻቸው። በቃ እንዲህ ብላ አመላከተቻቸው ወደ ልጁ። እሱ ነው የሚመልሰው፣ በቃ እሱ ይመልስላቸው ማለት ነው። ወደ ተናደዱ አይሁዶች ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት ነው እንድናናገር የምትፈልጊው? እንዴት እሱ እንድናናገር ወደ እሱ ታመላክችናለሽ? አንቺ ራስሽ መልሽ፣ ከየት እንዳመጣሽው ይሄንን ኃጢአት ሰርተሽ እያሉ ይከራከሯት ጀመር። ታቻ በዚህ ጊዜ ህፃኑን ልጅ አላህ እንዲናገር አደረገው። ዒሳ ተአምር መስራት የጀመረው ገና በእናቷ አንቀልባ ታዝሎ ሳለ ነው። ታቻ ገና በእናቷ አንቀልባ ታዝሎ ሳለ ተአምርን መስራት ጀመረ። ወዲያው ብቅ አለና መለሰላቸው። ቃለ ኢኒ ዓብዱላህ፣ እኔ እናንተ እንደምትሉት በዝሙት የተገኘው ሳይሆን ኢኒ ዓብዱላህ፣ እኔ የአላህ አገልጋይና ባሪያው ነኝ አላቸው። አታኒየል ኪታብ፣ ወደፊት መጽሐፍን ይሰጠኛል አላቸው። ወጀዓለኒ ነቢያ፣ በመካከላቸውም ገና ነቢይ አድርጎ ይልከኛል አላቸው። ወጀዓለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ አድርጎኛል፣ የተባረኩ አድርጎኛል አላቸው። የተባረከ ማለት ነው አይነፋዕ ሊናስ፣ ለሰዎች ጠቃሚ አድርጎኛል ማለት ነው። ያ ማለት ማንኛውም ሰው ታሞ ወደ መሲሁ አይመጣም የተፈወሰ ቢሆን እንጂ።
ምንም አይነት አካላዊ በሽታ ይዘው ይምጡ የመፈወስን ተአምር አላህ ሰጥቶታል። ማየት የተሳናቸውን፣ መስማት የተሳናቸውን፣ ለምጽ ያለባቸውን፣ መናገር የተሳናቸውን ድዳዎችን አፋቸውን ይከፍትላቸዋል። ሌላ ምን አላቸው? ወአውሳኒ ቢሰላቲ ወዘካ ለእርሱ ብቻ እንድሰግድለትም ተናዞኛል። ለእርሱም ብቻ ምጽዋትን እንዳወጣ ለድሃዎች፣ ለሚስኪኖች ዘካን እንድሰጥም አዞኛል አላቸው። ማድምቱ ሐየ ወበረን ቢዋሊደቲ ለእናቴም በጎ እንደውልላት ልክ እንዲሁ አዞኛል። ወለም የጅዐልኒ ጀባራን ሸቅያ በእርሷ ላይ ትዕቢተኛና እንቢተኛም አላደረገኝም ማለት። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ በተወለድኩም ጊዜ በምሞትም ጊዜ ከሙታኖችም በምነሳ ጊዜ የአላህ ሰላም በእኔ ላይ ይስፈን ብሎ ተናገረ። ሰላም በእኔ ላይ ይሁን ብሎ ተማጸነ። ዛሊከ ዒሳ ብኑ መርየም አላምላካችን አላህ ይህ ነው ትክክለኛው የማርያም ልጅ ማንነቱ አለ። ዛሊከ ይህ ነው ዒሳ ብኑ መርየም የማርያም ልጅ ዒሳ ትክክለኛ ማንነቱ ይሄ ነው። አንደኛ የአላህ ባሪያ ነው፣ የአላህ አገልጋይ ነው። ሁለተኛ ከአላህ ነቢያቶች መካከል አንድ ነቢይ ነው። ገብታችኋል አይደል? ሶስተኛ አንዱን አምላክ በብቸኝነት የሚገዛ የሆነ ነው። ሌላው ነገር እናቱን በጣም ታዛዥ ነበር፣ በጣም ትሁት ነበረ። ቀውል ልሐቅ ለዚ ፊህ የምተሩን ሰዎች የሚጠራጠሩበት የሆነው የማርያም ልጅ ጉዳይ ትክክለኛ ማንነቱ ይሄ ነው ብሎ ተናገረ። አላህ ማ ካነ ሊላሂ አን የተኺዘ ሚን ወለድ ለእርሱ ለአምላካቸው ለአላህ ልጅ ሊይዝ አይገባውም ማለት ልጁ አይደለም፣ እሱ ባሪያው ነው፣ አገልጋዩ ነው። ሱብሓነሁ ጥራት ይገባው። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን እርሱ አምላካችሁ አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይላል፣ ወዳም ይሆናል እንጂ ልጅን የሚይዝ አይደለም። ስለዚህ ሁን በሚለው ቃሉ መሲሁን አስገኘው እንጂ የእርሱ ልጁ አይደለም። መሲሁም ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱህ አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት። ሃዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድም አላቸው ይላል። ይህ ነው የመሲሁ አስተምህሮ። መሲሁ ስለ አምላኩ ክብር ሊገልጥ መጣ እንጂ ስለ ራሱ አይደለም። ያን አንዱን አምላክ አምልኩ እያለ ተጣራ እንጂ እኔን አምልኩኝ አላለም። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ጀምረውት የሄዱትን መንገድ እርሱ ቀጠለ። እርሱ የነቢያትን ሕግና ስርዓት ሊሽር አልመጣም። እነርሱ ጀምረውት የነበረውን መንገድ ለአንዱ አምላክ ሰዎች እንዲገዙ ሊያስተምር መጣ። አለቀ፣ አስተማረ፣ ሄደ። ገብታችኋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው የተናገሩት። አንዱን አምላክ በብቸኝነት እንገዛ፣ በእርሱ ላይ ቅንጣት አናገራበት። ያ አምላክ የነቢያቶች ሁሉ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ እያለ ነው ሙሉ ቁርአን የሞላኩ። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶቼን የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ በል ነው የተባሉት። አንዱን አምላክ በብቸኝነት መገዛት። ያ አንድ አምላክ ሶስትነት የለውም በፍጹም። አምላክ አንድም ሶስትም ሳይሆን አንድ ብቻ ነው። ያ አንድ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ያ አንድ አምላክ ለዘልዓለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አይሞትም እርሱ። ገባችኋል? ያ አንድ አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። የባሪያ መልክ ይዞ መጣ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው፣ ባርነት የለበትም። ያ አንድ አምላክ እውቀቱ የተገደበ አይደለም። ስለ ትንሣኤው ቀን ሁሉ እኔ ብቻ ነኝ የማውቀው እያለ አላህ ይናገራል ብዙ ቦታ ላይ። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክት ልጅም ቢሆን ከአባት በቀር የሚያውቅ የለም ብሎ መሲሁ እንደተናገረው፣ ነቢዩ መሐመድም ሲጠየቁ ስለ ትንሣኤ ቀን ታውቃለህ ወይ ሲባሉ ሁላችንም አናውቅም ከአንዱ አምላክ ከአላህ በስተቀር እያሉ ይናገራሉ። በቁርአን ላይ ብዙ ቦታ አለ መሲሁ ራሱ የተናገረው። የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል። አንተም ልክ እንዳለፉት ነቢያት ያቺ እዚያች ቀንና የዚያች ሰዓት እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው ብለህ መልስ ይላቸዋል። ይሄ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጥሪ ነው ያደረጉት። የአብርሃም የኢስሐቅ የያዕቁብን አምላክ በአንድነት እናምልክ ነው። ገብታችኋል?
የነቢያትን መንገድ በበረዙና በቀየሩ ጊዜ አይሁዳውያንና ክርስቲያኖች አምላክ አላህ ነቢዩ ሙሐመድን አስነሳ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ በላቸው ለእነዚህ ህዝቦች፣ ያን አንዱን አምላክ የማይሞተውን ዘላለማዊ ሕያው የሆነውን እያልክ ስበክ አላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምይይን አስለምቱ፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ለአንዱ አምላክ ታዘዙ ማለት ነው። ስለሙ ማለት ሌላ አይደለም። ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች እንዲህ በላቸው እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንድ ንግግር ነው። እርሷም ምንድነች? ላኢላሃ ኢለላህ፣ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ወደ መመስከር። ይሄ ነው። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል አላህ። ሙሐመድም በእርግጥ እውነትን ይዞላችሁ መጣ፣ ያለፉትም ነቢያት ሁሉ አረጋግጦላቸዋል እያለ ይናገራል። አዎ ሙሉ ቁርአን ስለ አብርሃም ጻድቅነት ይናገራል። ስለ ኢስሐቅ ጻድቅነት፣ ያዕቆብ ጻድቅ ነው ይላል። ዮሴፍ ጻድቅ ነው፣ ሙሴ ጻድቅ ነው፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ያሕያ፣ እነ ኤልያስ እነዚህ ሁሉ እንዳለ ጻድቆች ናቸው። መሲሁም ልክ እንዲሁ። እንዳውም ነቢዩ ሰለላሁ ዐለይሂ ወሰለም መሲሁን ሲያነሱ ጻድቁ የአላህ ባሪያ እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሳሊሕ ዒሳ ብኑ መርየም ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም ይላል። ጻድቁ የአላህ ባሪያ መሲሁ እንዳለ እኔም ብላለሁኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሁሉ አለ። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም እንደሚመጣ ሲናገሩ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል በመላእክት ታጅቦ እያሉ ስሙን ሲያነሱ የሚገርማቸው ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ይሉለታል። ለእርሳቸው የምንናገረውን ማዕረግ እርሳቸው ለእርሱ ይናገሩለታል። የአላህ ውዳሴና ሰላም በመሲሁ ላይ ይስፈንና እያሉ ይናገራሉ፣ ያከብሩታል፣ በጣም ይወዱታል። ነቢ ሰለላሁ ዐለይሂ ወሰለም ፈለይሰ በይኒ ወበይነሁ ነቢይ፣ በእኔና በእርሱ መካከል ነቢይ የለም። አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ፣ ከሰዎች ሁሉ ከማንም በላይ ለመሲሁ የምቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ማንም ነቢይ የለምም አሉ። አነ ኡኽቢሩኩም ዐንሁ ፈዕሪፉሃ፣ እኔ ስለ እርሱ ልነግራችሁ ነው ከወዲሁ እወቁት አሉ። ዳግም በሚመጣ ጊዜ የሚኖረውን ሙሉ ገጽታውን መቼ እንደሚመጣ ሁሉን ነገር እንዳለ ሲናገሩ ማለት ነው። ይህን ይመስላል። ጥያቄ ያለ መጠየቅ ይችላል።